ምናምን እነሱ ጋር ተጠግታ ነው ትኖር ነበር። በጣም አመማት። እዛ ምቹ አልነበረም እና እዛው ያለች ሕክምና ክትትል አድርጋ ምናምን ካንሰር ነው አሏት እና የተጠየቀችው በጣም ብዙ ብር ነው። ድምጽ ይሰማል? ይሰማል። አዎ። እና እዛ ሆና አንተ በሰጠህን ሰዎች በኩል እዛ ተጠላ ነበር። ሕክምና ምርመራ አድርጋ ውጤቱ ወጣ። በሽታው ደግሞ ካንሰር ነው አሉ እና የተጠየቀችው ደግሞ 9 ሚሊዮን አካባቢ ነው። ሕክምናው በሁለት ዙር ነው የሚደረገው። የመጀመሪያው 4 ሚሊዮን ምናምን፣ ሁለተኛው ደግሞ እስከ 5 ሚሊዮን ነው እና ከዛ በኋላ በጣም ሲያማት የጉበት ንቅለ ተከላ ነው ከቤተሰብ የሚሆን ነገር ያስፈልጋል በሚል ዶክተሩን በጣም ጥሩ ዶክተር ነበር፣ ሙስሊም ነበር። እሱም ተባብሮን እንትን ያለ ነበር። ከዛ እዛ ተጠግታ ነበር። እነሱ ደግሞ ያስገደዷት ነው ጽረት ይደረግልሽ ምናምን የሚል ነገር ነው ያመጡት። የሕክምናው ምላሽ ተለው አልሰጡም ማለት ነው እኮ። ያንን እሷ አልፈልግም ትበላቸው፣ በራሳቸው ሊያደርጉ ይችላሉ። በዛ ትጠየቅበትም እሷ። እሺ። እና በጣም ብዙ ብር ነው። እኛም በተቻለን ከጎኗ ማንም የለም፣ ብዙ ብር ነው የተጠየቅነው። እኛም በተቻለን ያሰባሰብን ነው እና እዚህም ያሉ ሰዎች አካውንቱ አለ። ከውጭ ሀገር ህንድ ሀገር ሄዳ እንድትታከም ነው የተባለው። ከዛ ቀጥታ የመጣ ወረቀት አለ። ዶክተሩ ሁላ ማውራት ይቻላል። እና ሀይር ፈላጊዎች መርዳት የምትፈልጉ ብትነግርልን። መርሐባ፣ አላህ ያግዛት። እንግዲህ መረዳትና ማገዝ የምትችሉ ሰዎች ካላችሁ እሷ ብትመጣና እንትን ብትም ኢንሻአላህ። እሺ መቅዲ ያለሽ ያለች መሰለኝ። ጀሪ አለሽ? አለውኝ። እሺ መጠየቅ የምትፈልጊው ጥያቄ አለ? አዎ ፊልጵስዩስ ምዕራፍ 2 ላይ ያለውን እሱ በስነ ስርዓት አላብራራልኝም እና እስቲ አንተ አብዱልከሪም ከማንም በላይ እሱ በእግዚአብሔር መልክ እርሱም በእግዚአብሔር መልክ ሲኖር አብዱልከሪም በደንብ አድርጎ ያብራራልሻል። ምናልባት ነው ከተባለ አይ አይደለም፣ እርሱ በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ ይላል። ሁለቱም ተመሳሳይ ናቸውና እሱ ይህ የኢየሱስ ክርስቶስን አምላክነት ያስረዳል ብለሽ ነው አንቺ? አዎ። እሺ በመጀመሪያ ኢየሱስ ክርስቶስ አምላክ እንዳለው ታውቂያለሽ አይደል? አዎ በስጋው አምላክ አለው። አምላክ ያለው በስጋው ነው የሚለውን የት ነው ያገኘሽው? ምክንያቱም የሰው ልጅ ስለሆነ ነው። በስጋ እሱ አምላክ እንዳለው ዮሐንስ 1:14 ላይ ስጋን ስለያዘ አምላክ ያለው በስጋው ነው በስጋዬ ነው ብሎ ተናግሯል ኢየሱስ ክርስቶስ ወይንስ አልተናገረም? ቃል በቃል ነው። ቃል በቃል አና ደግሞ ቃል በቃል አልተናገረም፣ ግን ነው የሰው ልጅ እያለ ግን ራሱን ይዘራል። እሺ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ግን ያንን ክርስቲያኖች ይሄ በስጋው ነው ይሄ ደግሞ በመለኮቱ እያላችሁት ለያያችኋቸው። ኢየሱስ ክርስቶስ ግን አምላክ ያለኝ አይ አምላኩ ደግሞ እሱ አባቱ እንደሆነም ይናገራል። አባት ስለ አባት አይደለም ጥያቄ፣ አሁን ስለ አምላክነት ነው። ኢየሱስ ክርስቶስ አምላክ እንዳለው በደንብ ተናግሯል። አምላክ ካለው ሌላው ማንኛውም የተሰጠው ነገር ቢኖር ኢየሱስ ክርስቶስ በጸጋ ያገኘው ነው ማለት ነው እንጂ በባህሪ አይደለም። ኢየሱስ ክርስቶስ በጸጋ ሌላም ነገራቶች ሊሰጥ ይችላል። ብዙ ነገራቶች ስልጣን ሁሉ በሰማይና ምድር ተሰጠ ይችላል ማለት ነው። ያ ነው። ሙሴ አምላክ እንደሆነ ታምኛለሽ አይደል? መቅዲ ማን ነው? ጀሪ ይቅርታ፣ ሙሴ አምላክ እንደሆነ የፈርዖን አምላክ እንደሆነ የማንም እግዚአብሔር ለፈርዖን ለምን ለጥንት አይሆንም አምላክ ነው ተብሏል አይደል? ለምን ይሁን እኮ የተሰጠው አምላክ ነው ተሰጥቶት። አዎ ስለዚህ አምላክነት የሚሰጥ ነገር ነው ማለት ነው። ከስጦታ አንፃር ችግር የለውም፣ ግን ከመፍጠር አንፃር ሊሰጥ አይችልም። ከመፍጠር አንፃር ሊሰጥ አይችልም። ስለዚህ ሙሴ አምላክ ነው። አምላክ መለኮታዊ ባህሪውን ያጋራል ማለት ነው። በመፍጠር አንፃር ለሌላ አካል ይሰጣል ማለት ነው።
በመፍጠር እኮ ከአንዱ ከእግዚአብሔር ውጪ ሌላ አምላክ የለም። እኔ ለፈርዖን አምላክ አድርጌያለሁ። በጣም ጥሩ። ስለዚህ ለፈርዖን አምላክ ያደረገው ይሄንን አምላክነቱን አምላክ ለኢየሱስ ክርስቶስ ሰጥቶታል? አልሰጠውም። የክርስቶስ የባህሪ አምላክ ስለሆነ የክርስቶስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? ከአብ ጋር አንድ ነው። አብ ፈጣሪ አይደል? በባህሪ አንድ ናቸው የሚላል እዛ ላይ እኮ ዮሐንስ 10 ላይ እኮ ፊልጶስ እግዚአብሔርን አብን አሳየንና ይበቃል በቃ ሲለው አይ እስካሁን ድረስ ከእናንተ ጋር ስኖር አታውቁኝም እንዴ? እኔን ያየ አብን አየ ብሏል። ያው እሱና አብ አንድ ናቸው። ዮሐንስ 14 ላይ ስለማየት ሲባል እዚህ ቦታ ላይ ምን እንደሆነ ገልጾላቸዋል። ወደዛ ከመሄዳችን በፊት ግን አብ ይታያል። ስለማየት ስለማያወራ ነው። አብ ይታያል አይታይም። ጎበዝ። ስለዚህ አብን ስለማየት ሳይሆን ሌላ ትርጓሜ ያለው ማለት ነው አይደለ? እኮ ግን ያ እሱ አይ ሌላ ትርጓሜ የለው አለው። ምክንያቱም አብ ስለማይታይ እኮ ነው። ማየት ከሆነ ስለማየት አይደለም እየጠየቁ ያሉት። ሲጀመር አብ እንደማይታይ ራሱ አስተምሯቸዋል። አብን አሳየን ሲል ጊዜ ቀጥታ ስለማየት እየጠየቁት አይደለም። ምክንያቱም አብ አይታይም ብሎ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን አንዳቸውም እንኳን አላያቸውም፣ ድምፁንም ከቶ አልሰማቸውም ብሎ ተናግሯል አይደል ኢየሱስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ምናምን 21 ምናምን አካባቢ ላይ እግዚአብሔርን ያየው አንድስ እንኳን የለም ይላል አይደል? ስለዚህ ስለማየት አይደለም እያወራ ያለው ሌላ ትርጉም ነው። ተስማማን በዚህ ቸሪ? አይ ምን መሰለህ ነቢያቶች እግዚአብሔርን ማየት ይፈልጋሉ። ለምሳሌ ሙሴ ራሱ ፊትህን አሳየኝና ብሎታል አይደለ? ከዛ የሰው ልጅ እኔን አይቶ መኖር አይችልምና እግዚአብሔር እንደማይታይ ኢየሱስ ክርስቶስ ተናግሯል አይደለ? አዎ ኢየሱስ ተናግሯል። አዎ ነቢያቶች ደግሞ አይተዋል አይደለ? እግዚአብሔርን በምን በመንፈስ አውቃለሁ። ስለዚህ ይጋጫል ማለት ነው። ኢየሱስ እግዚአብሔር አይታይም ማለት ነቢያቶች ደግሞ አይተዋል። ስለዚህ ይጋጫል መጽሐፉ። የአምላክ ቃል እንዳልሆነ እዚህ ጋር ትረዳላችሁ። አይ ነቢያቶች እኮ አላዩትም። አይተውታል እንዴ? አይተውታል። ላሳይሽ እስቲ። እሺ ያዕቆብ እግዚአብሔርን ፊት ለፊት አይቼዋለሁ ይላል። እሱ እግዚአብሔርን አይደለም ያየው፣ ከሰውም ከእግዚአብሔርም ጋር ታገያለሁ ምናምን ያለው። አይዋ ስለዚህ አንድ አካል እኔን ያየ አብን አምላክን አየ ቢል ቀጥታ ትርጉም አይደለም። ምክንያቱም ያዕቆብ ምን አለ? ቀጥታ እግዚአብሔርን ያየሁት እያለ ተናገረ። እግዚአብሔር ነው ወይ ያየው? ቃሉን ካየነው እግዚአብሔርን ነው ያየሁት ብሎ ተናግሯል። ግን የሆነ አካል አምላክን ወክሎ ቢናገር ያ አካል አምላክ ነው ማለት አይደለም። ስለዚህ ክርስቶስ አምላክን ወክሎ እየተናገረ ነው። እዚያም ቦታ ላይ ያዕቆብን የገጠመው አምላክ ነው አይደለም? ጀሪ አምላክ አይደለም አይደለ? ሰው ነው አይደለ? በቤተ ክርስቲያን አስተምሮ ምን መሰለህ እንትን ቴዎፋኒ ባል የእግዚአብሔር መገለጥ እሱ ለክርስቶስ ኢየሱስ ይሰጣል። በስጋ የሚገለጠው እሱ ነውና ለአብርሃምም የተገለጠለት እንዲሁ ለያዕቆብ የተገለጠው። በቤተ ክርስቲያን አስተምሮ አይደለም፣ እንደ መጽሐፍ ቅዱስ ነው የምንሄደው። መጽሐፍ ቅዱስ ላይ አምላክን ወክለው መላእክቶችም ይመጣሉ፣ ሰዎችም ይመጣሉ። ያ ግን አካል አምላክ ነው ተብሎ ሊገለጽ ይችላል አይደል? ያን አካል ካየሽ አምላክ ነው ተሰባል። ኢየሱስ ክርስቶስም ልክ እንዲሁ እኔን ካየህ አብን አየህ ይላል። እዚያ ቦታ ላይ ያዕቆብን የገጠመው ሰው አምላክ ነው፣ እግዚአብሔር ነው። ግን እግዚአብሔር ነው ወይ አይደለም? ሰው ነው። ሰው ሆኖ የእግዚአብሔርን ስራ ወክሎ ስለገለጸ እዚያ ቦታ ላይ አምላክ ተብሎ ተገልጿል። ለአጋር ልክ እንዲሁ መልአኩ በተገለጠላት ጊዜ ሌላም ቦታዎች ላይ አምላክን ወክለው የሚመጣው ነው። ወደ አብርሃም ጋር በመጡም ጊዜ ግን አምላክ እንዳው በእውነቱ ታይቷል ወይ ይታያል ወይ? ላ በፍጹም አይታይም። አምላክን ወክለው የሚመጡ አካሎች ግን ነቢያትም ሆነ መላእክቶች አምላክን አየ ተብሎ ይገለጻል። ለምን ከተባለ የአምላክ ስራ በእነርሱ በኩል ስለተገለጸ። እኔን ያየ አብን አየ ስለ ኢየሱስ ክርስቶስ ታች ጋር ወርዶ በደንብ ገልጾላቸዋል። አብ በእኔ በኩል የሚሰራውን ስራ ካያችሁ እኔን እንዳያችሁ እያለ ይገልጽላቸዋል። ከታች የሚናገረው ቃልና የሚሰራው ተአምራት ከአምላክ ዘንድ ስለሆኑ እነሱን ማየት ልክ አብን እንደማየት ነው ማለት ነው እንጂ ራሱ ኢየሱስ አብ ነው ማለት አይደለም፣ ወይንም ደግሞ አምላክ ነው ማለት አይደለም። ስራዎቹ ናቸው። ስራዎቹ የማን ናቸው? የአብ ናቸው።
ንግግሩ የማን ነው? የአብ ነው። የምናገረውን ቃሌን አብ ሰጠኝ እያለ ይናገራል አይደል? የምናገረውን ከሰማችሁ የምሰራውንም ስራ ካያቸው እያለ እነዚያን ስለ ስራዎችና ስለ ንግግሮቹ እየተናገረ ነው እዚያ ቦታ ላይ። እሺ ዮሐንስ 10 ላይ 10:30 ላይ እኔና አብ አንድ ነን ያለበት እሱም አንድነቱ ከምን አንጻር እንደሆነ እዚያ ቦታ ላይ ይናገራል። ሐዋርያቶችን ስለመጠበቅ ይናገራል። አውዱን መጀመሪያ ማየት በአረበኛ ሲያቅ ይባላል። አውዱ ምንድን ነው? ለምሳሌ አምላክ ሙሐመድን የታዘዘ እኔን ታዘዘ ማለት ነው ይለናል በቁርአን ላይ። ስለዚህ ሙሐመድ አላህ ናቸው ማለት ነው ብለን ነው እንረዳው? አይደለም። የሆነ ዓላማ አለ። ነብያቶች የአምላክን ዓላማ በምድር ላይ የሚያስተላልፉ ናቸው። በዚያ በዓላማ አንድ ናቸው። ማንና ማን? ነብያትና አምላክ። አምላክን ወክለው በምድር ላይ እስካስተላለፉ ድረስ የአምላክን ስራ እስከሚሰሩ ድረስ እነዚህ ሰዎች ከአምላክ ጋር አንድ ናቸው። መን የጡዕ ረሱል ፈቀድ አጣዕ አላህ ይለናል አላህ። መልእክተኛ ሙሐመድን የታዘዘ በእርግጥም እኔን ነው የታዘዘው ይላል። አሁንም ልክ እንዲሁ የኢየሱስ ክርስቶስ የሚያስተላልፈው ዓላማ የአምላክን ዓላማ ነው።